ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ስልካችን ላይ 9 ነገሮችን ብቻ በማስተካከል በዳታም ሊሆን ይችላል በዋይፋይም ሊሆን ይችላል የምንጠቀመው የተሻለ የኢንተርኔት ፍጥነት ወይም ኢንተርኔታችን እንዴት ማፍጠን እንደምንችል እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። አብዛኞቹ ቀላልና ልብ የማንላቸው ነገር ግን የምናውቃቸው ናቸው። እያየናቸው እንሂድ። የመጀመሪያው ወደ ቀጣዮቹ ከመሄዳችን በፊት አንደኛ ዋይፋያችሁን ሪስታርት ማድረግ ራሱን እንደዚሁም ስልካችሁን ሪስታርት ማድረግ የተሻለ ፍጥነት እንዲኖርላችሁ ያደርጋል ማለት ነው። ይሄ የመጀመሪያውና በጣም ቀላሉ ነው። ይሄን አድርጋችሁ ካልተስተካከለ ደግሞ ወደ ቀጣዩ እንሄዳለን። ከፍ ከፍ ወዳሉት እያየን ነው የምንሄደው። ሁለተኛው ደግሞ ምንድነው የምታደርጉት? ለምሳሌ ዋይፋይም ልትጠቀሙ ትችላላችሁ። ሴቲንግ ጋር ትሄዳላችሁ። መጀመሪያ በተለያየ መንገድ ወደ ሴቲንግ መሄድ ትችላላችሁ። በመቀጠል ኮኔክሽን የሚል ይመጣላችኋል። ኮኔክሽን ብላችሁም ሰርች ማድረግ ይቻላል። ኮኔክሽንን ትነካላችሁ። ከዛ በኋላ ዋይፋይ ከሆነ የምትጠቀሙት ዋይፋይ የሚለው ላይ ክሊክ ታደርጋላችሁ። በመቀጠል ከዋይፋያችሁ ፊት ለፊት ሴቲንግ አለ። እየሰራላችሁም ሊሆን ይችላል፣ ነገር ግን ፍጥነቱ ከቀነሰባችሁም እንዲጨምር ለማድረግ ነው። ይሄን እንነካለን ማለት ነው። ከዛ በኋላ ፎርጌት ትሉታላችሁ። ከዛ ራሱን ሪሴት ያደርግና እንደ አዲስ ኮኔክት አድርጋላችሁ። ከዛ የተሻለ ፍጥነት ታገኛላችሁ ማለት ነው። እዚህ ጋር ግን ልብ የምትሉት ምንድነው የዋይፋዩን ፓስወርድ የማታውቁት ከሆነ ደግማችሁ መግባት አትችሉም ማለት ነው። ስለዚህ የዋይፋዩን ፓስወርድ ማወቃችሁን እርግጠኛ መሆን አለባችሁ ስትገቡ፣ እንደ አዲስ ተመዝግባችሁ ስለምትገቡ ማለት ነው። ይሄን አድርጋችሁም ካልተስተካከለ ደግሞ ምንድነው የምታደርጉት? አሁንም ቀጥታ ወደ ሴቲንግ ትሄዳላችሁ። ከዛ በኋላ ሲስተም የሚል ትፈልጋላችሁ፣ ወይም ቀጥታ ጀነራል ማኔጅመንት የሚል ከመጣም ጀነራል ማኔጅመንት ወደሚለው ትሄዳላችሁ ማለት ነው። እንደምታዩት እዚህ ጋር አግኝቼዋለሁ። ጀነራል ማኔጅመንት እንነካዋለን። ከዛ ወደዚህ ያመጣችኋል። ወርታይ ዝቅ ትሉና ሪሴት የሚል ታገኛላችሁ። እዚህ ጋር የምትመለከቱት የተለያዩ ነገሮችን ሪሴት የምናደርግበት ቦታ ነው ይሄ። እዚህ ከመጣም በኋላ እኛ አሁን ልናስተካክል የመጣ ነው ዋይፋይ እንደዚሁም ደግሞ የኢንተርኔት ፍጥነት ስለሆነ ሪሴት ሞባይል ኔትወርክ የሚለውን ይሄንን ሪሴት ታደርጉታላችሁ ማለት ነው። የሲም ዋን ነው የሲም ቱ ነው ይላል። የምትጠቀሙትን ትመርጡና ሪሴት ትሉታላችሁ ማለት ነው። በተመሳሳይ ዋይፋይም ጋር ትመጡና ሪሴት ዋይፋይ እንደ ብሉቱዝ የሚለውን ትነካላችሁ። ከዛ እዚህ ጋር መታችሁ ሪሴት ታደርጉታላችሁ ማለት ነው። ለምሳሌ ሪሴት ላድርገውና ላሳያችሁ። አሁን ዋይፋይ ኮኔክት ለማድረግ ብሞክር ልምጣና እዚህ ጋር አብርቼ እንደ አዲስ ኮኔክት ለማድረግ ልሞክር። ቀደም እንዳያችሁት ኮኔክትድ ብሎ ነበረ። አሁን ግን አያስገባኝም፣ ፓስወርድ ይጠይቀኛል። ፓስወርዴን እንደ አዲስ አስገባለሁ ማለት ነው። ፓስወርድ አስገብቻለሁ። ከዛ ኮኔክት ለዋለሁ። እንደምታዩት አሁን ከላይ ኮኔክት አድርጎልኛል በተሻለ ፍጥነት ከዛ መጠቀም እችላለሁ ማለት ነው። ሪሴት ስታደርጉም ግን እንዳልኳችሁ አሁንም ፓስወርዳችሁን ማወቅ ይጠበቅባችኋል፣ የምትጠቀሙት ዋይፋይ ከሆነ ማለት ነው። አራተኛው ደግሞ ለምሳሌ በብዛት እምቢ የሚላችሁ ይሄን ላጥፋውና ወይም ልመልሰውና ክሮም ላይ ሊሆን ይችላል የምትጠቀሙት ብሮዘር የተለያየ ሊሆን ይችላል። ለምሳሌ ጉግል ክሮም ነው ብለን ብናስብ እዚህ ጋር የምትመለከቱት 3 ነጠብጣብ አለ። ይሄን ትነካላችሁ። ከዛ በመቀጠል ከስር ሴቲንግ የሚል ይመጣላችኋል። ሴቲንግን ትነካላችሁ። ከዛ በኋላ ፕራይቬሲ ኤንድ ሴኩሪቲ የሚል አለ። እዚህ ጋር የምታዩት እዚህ ላይ ክሊክ ነው የምታደርጉት ወይም ይሄን ትነካላችሁ። ከዛ እዚህ ጋር ዲሌት ብሮዚንግ ዳታ የሚል አለ። ይሄን ትነካላችሁ ማለት ነው። እዚህ ከመጣችሁ በኋላ ሌሎቹን አለማጥፋት ትችላላችሁ። ለምሳሌ ሰርች ያደረጋችሁት ሂስትሪ ውስጥ እንዲቀመጡ የምትፈልጉት ካለ ይሄንን አለመንካት ይቻላል። እዚህ ጋር ግን ላስት አወር ይላል። ይሄን እዚህ ጋር መጥቼ ዲሌት ብለው የሚያጠፋው በአንድ ሰዓት ውስጥ ሰርች ያደረግኩትን እንደዚሁም የተቀመጡ የተለያዩ ካች ፋይሎችን ነው። ይህን እንቀይረዋለን ማለት ነው። ኦል ታይም እንለዋለን። እስከዛሬ ያደረግነውን ነገር በአጠቃላይ ማለት ነው። እንዳልኳችሁ ሰርች ያደረጋችሁት ሂስትሪ እንዲጠፋ ከፈልጋችሁ ማድረግ ይቻላል። እኛ ግን አሁን በዋናነት የመጣ ነው ከኢንተርኔት ፍጥነት ጋር የተያያዘ ስለሆነ የምፈልገው በዋናነት ይሄንን ነው። እነዚህ እንዲቀመጡላችሁ መተው ትችላላችሁ ከፈለጋችሁ። እንደምታዩት እዚህ ጋር ወደ 792 አካባቢ የማይፈለጉ አሉ። እንደዚሁም ቀጣዩ ላይ ገብታችሁ ሰርች ስታደርጉ ያዘገዩታል እያለኝ ነው። ስለዚህ ይሄን መርጥና እዚህ ጋር ዲሌት እለዋለሁ ማለት ነው። ይሄንን የምትጠቀሙትን ሳይቶች ያመጣል። ከዛ እዚህ ጋር ዲሌት ትላላችሁ። ሌላው ደግሞ ኢንተርኔታችን የሚያዘገይብን ምንድን ነው?
ፕሌይ ስቶር ላይ ትሄዳላችሁ ማለት ነው መጀመሪያ። ስለዚህ ፕሌይ ስቶር ብላችሁም ሰርች ማድረግ ይቻላል። ፊት ለፊት ላይ ካላገኛችሁት ይኸውና ፕሌይ ስቶር። ከዛ ፕሌይ ስቶር ጋር ከገባችሁ በኋላ ፕሮፋይላችሁን ወይም ፎቶአችሁን ወይም የስማችሁ መጀመሪያም ሊሆን ይችላል ክሊክ ታደርጉበታላችሁ ወይም ትነኩታላችሁ እሱ። ከዛ በኋላ ሴቲንግ የሚል ታገኛላችሁ ከስር። ሴቲንግ እዚህ ጋር አለ፣ ይሄን መንካት ነው። ከዛ በኋላ ኔትወርክ ፕሪፈረንስ የሚል ይመጣላችኋል። ይሄ እዚህ ጋር የምታዩት እዚህ ላይ ክሊክ ታደርጋላችሁ። ይሄ እንዲታያችሁ ላጥፋላችሁና ኔትወርክ ፕሪፈረንስ ይሄውና ላው ላይ ክሊክ ታደርጋላችሁ። ከዛ እዚህ ጋር አውቶ አፕዴት የሚል አለ እንደምታዩት። ስልካችሁ ላይ ያሉ አፕሊኬሽኖች ራሳቸውን አውቶማቲካሊ አፕዴት ያደርጋሉ ኢንተርኔት ሲያገኙ ማለት ነው። ያ ደግሞ ፍጥነቱን ያዘገይባችኋል። እናንተ ስትፈልጉ ብቻ አፕዴት ብታደርጉ የተሻለ ነው። ስለዚህ እዚህ ላይ ክሊክ ታደርጉና አፕዴት ኦቨር ዋይፋይ ካላችሁት ዋይፋይ ሲኖር ሁሌ አፕዴት ያደርጋል። ዶንት አውቶ አፕዴት ካረጋችሁት ደግሞ ይሄንን ኦፍ ታረጋላችሁ። ከዛ በኋላ አፕዴት ማድረግ ያለባችሁ አፕሊኬሽን ሲኖር ራሳችሁ ፈቅዳችሁ ማኑዋሊ አፕዴት ማድረግ ትችላላችሁ ማለት ነው። ስለዚህ ይሄንን ዶንት አፕዴት ትሉታላችሁ ኢንተርኔት ፍጥነታችሁ እንዲጨምር። ሌላው ደግሞ ቀላል ነው፣ ነገር ግን ብዙዎቻችን ልብ ማንለው ምንድን ነው? እዚህ ጋር እንምጣና ለምሳሌ ይህን ስንነካው የከፈትናቸው ነገሮች እንዳለ ይመጣሉ እዚህ ጋር እንደምታዩት። እነዚህም ኢንተርኔት ይበሉባቸዋል ማለት ነው። በተለይ በኢንተርኔት የሚሰሩ ለምሳሌ ቲክቶክ፣ የተለያየ ነገር እንደምታዩት የከፈትኩት አለ። ስለዚህ እያንዳንዱን ስክሮል እያደረጋችሁ ታጠፋላችሁ ወይም ክሎዝ ኦል ብላችሁ ሁሉንም እንደዚህ ታጠፋላችሁ ማለት ነው። ይህም የኢንተርኔት ፍጥነት እንዲጨምር ያደርግላችኋል። ሌላው ደግሞ ስልካችሁን አፕዴት ማድረግ ነው። እሱንም ለማድረግ በቀጥታ ወደ ሴቲንግ ትሄዳላችሁ። አሁንም ከዛ ወርታች ስክሮል እያደረጋችሁ ትወርዱና ከዛ እዚህ ጋር ሶፍትዌር አፕዴት የሚል አለ እንደምትመለከቱት። ሶፍትዌር አፕዴትን ትነካላችሁ። ከዛ በኋላ አፕዴት የሚደረግ ነገር ካለ ወይም ኢንስቶል የሚደረግ ነገር ካለ አፕዴት ታደርጋላችሁ ማለት ነው። ሌላው ኢንተርኔት ማፍጠኛ ደግሞ በተለይ የዘገይ ካስቸገራችሁ አሁን ፈጣን መፍትሄም ለማግኘት ያግዛችኋል። ቀላል ነው። ፍላይት ሞድ ታደርጉታላችሁ ማለት ነው። ፍላይት ሞድ ካደረጋችሁ በኋላ ይሄኛውን እዚህ ጋር ያለው መልሳችሁ ፍላይት ሞዱን ታጠፉታላችሁ። እዚህ ፊት ለፊት ላይ ካጣችሁት ግን ሴቲንግ ጋር እንግባና ኮኔክሽን የሚል አለ። ኮኔክሽንን እንነካለን። ከዛ ፍላይት ሞድ እንደምታዩት ይኸውና ኦን ታደርጉታላችሁ፣ ኦፍ ታደርጋላችሁ። ኢንተርኔታችሁ ከዛ ሪሴት ሆኖ እንደ አዲስ ይጀምራል ማለት ነው። ሌላው መሰረታዊ ነገር ደግሞ ሊሚት ባክግራውንድ ካደረጋችሁት፣ ለምሳሌ ባክግራውንድ ላይ እንዳይሰራ ካደረጋችሁት ኢንተርኔቱን ቀስ ይልባችኋል። እንግባና እንየው። አሁን ለምሳሌ እሱ ነው ሴቲንግ፣ ከዛ ኮኔክሽን፣ ይኸውና ኮኔክሽን እዚህ ጋር። በመቀጠል ዳታ ዩዜጅ የሚለው ጋር እንገባለን። ከዛ ዳታ ሴቨር ኦፍ አድርጌዋለሁ እንደምታዩት። ይሄኛው አሁን ሁለት እንትኖች ጥቅሞች አሉት። ለምሳሌ እንንካው ወይም ወደ ውስጥ እንግባ። ኦን እና ኦፍ በማድረግ ሁለት ጥቅም ማግኘት ይቻላል። አንደኛ ለምሳሌ የምትጠቀሙት እናንተ በዳታ ከሆነ ወይም ካርድ እየሞላችሁ ከሆነ ይሄንን ኦን ብታደርጉት ጥሩ ነው። ምክንያቱም ካርዳችሁ እንዳያልቅ ይቆጥብላችኋል። ነገር ግን የኢንተርኔት ፍጥነታችሁ በጣም ቀስ ያለ ይሆንባችኋል ማለት ነው። ነገር ግን የምትጠቀሙት ዋይፋይ ወይም ደግሞ አንሊሚትድ ከሆነ ይሄንን ኦፍ ታደርጉታላችሁ እንደምታዩት እኔ እንዳጠፋሁት ማለት ነው። ከዛ በኋላ ምንም ሪስትሪክት የሚያደርገው ነገር የለም። ሙሉ አቅሙን ተጠቅሞ የኢንተርኔት ፍጥነታችሁን ታገኛላችሁ ማለት ነው። ስለዚህ በተለይ ዋይፋይ የምትጠቀሙን አንሊሚትድ ከሆነ ይሄንን ኦፍ ታደርጋላችሁ። ከዛ የኢንተርኔታችሁ ፍጥነት ይጨምርላችኋል ማለት ነው። ስለዚህ አሁን ያሳየኋችሁን 9 መንገዶች በመጠቀም የኢንተርኔት ፍጥነታችሁን እንዲጨምር ማድረግ ይቻላል። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁና በቀጣይም የተለያዩ ቪዲዮዎችን እንሰራላችሁ የምትፈልጉ ከሆነ ቪዲዮን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩት ቪዲዮ አለ፣ እሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።